የተከበርከው የአማራዝ የነበርንበትን ቦታ ጊዜና ሁኔታ እንዲሁም እንደ አማራ የነበረብን ታላቅ መከራ፣ መፈናቀል፣ ስደት፣ ግድያ፣ ዘረፋ እና መሰል ስርዓትና መዋቅር ወለድ ችግሮች ማስታወስ ያስፈልገናል። ባለፉት በርካታ 10 ዓመታት የአማራ ሕዝብ በምድር ላይ ያሉ የተባሉ በየዘመናት የተፈጸሙ የአገዛዝ ጭካኔዎች፣ የማዳከሚያ ስልቶች፣ በርካታ የማጥፊያ መንገዶች ሁሉ እንደተፈጸሙበት ይታወቃል። የውጭ ጠላቶቻችን ታሪኩን ከሌሎች በላይ ወይም እኩል የጻፈውና ያጻፈው የአማራ ሕዝብ በተለይ የአፍሪካ ትልቁ ያልገዛምና ያልንበረከክም ባይነት ደማቅ ታሪክ የሆነውን አድዋን በኮር ማህበረሰብና በኮር ህዝብነት ለድል ያበቃ ህዝብ ከመሆኑ ጋር ተያይዞ ከውጭ ጠላቶች እጅግ አያሌ ሴራዎችና የማንበርከክና የማዳከም ስልቶች፣ መንገዶች ተነድፈውበታል፣ ተተግብረውበታልም ጭምር። በቀጥታ ልሳካ ሲል የውስጥ ጠላት በማስነሳት የተቀሰቀሰው ጠላት አማራን በበዳይነት በመፈረጅ በቅኝ ገዥነት የሚከሱትን በማገዝ በማጉላት በማስታጠቅ እቅድን በመስጠትና ጸረ አማራ ስርዓትን ማንበር እንዲቻል የነበረበት ሁኔታ ነበር። አሊያን የተከለው ይህንንና መሰል ሾፍ ዘንበል እያለ አማራን መውጋት የጀመረው ገና በንጉሱ ስርዓት ውስጥ ሰርገው በገቡ የራስ ጠላቶቻችን ባንዳዎች አማካኝነት ነበር። የጠላትን ትርክት በልባቸው ባነበሩ የደጃችንና የታዛችን ስር ባንዳዎች በዛ ዘመንም ጭምር ዋጋ ተከፍሏል። ከንጉሱ ስርዓት መገርሰስ ጀምሮ በሀገር ውስጥ የተተካው ሶሻሊስት ነኝ የሚል ኃይል ደግሞ አማራን የማሳደድ የማዳከም ስርዓታዊ ተግባር መሰረት የጣለበት ዘመንም ነበር። የተከበራችሁ ውድ አማራዎች፣ አማራ በደርግ ዘመነ መንግስት በህወሓት ኢህአዴግ ዘመነ መንግስት የደረሰበት በደል ደረጃው ላይ እንጂ ጠላት ተደርጎ መሳሉን የሚያረጋግጥ ስርዓትን በማንበር አስቀድሞ የተፈጸመ ጉዳይ እንደሆነ ይታወቃል። ስርዓትን በመትከል ስርዓታዊና መዋቅራዊ በደል የተፈጸመበት አማራ በየዘመኑ በቂ ትግል አድርጓል ተብሎ ባይታመንም ከትግል የራቀበትና ለውጥን የተጸየፈበት ጊዜ ግን ፈጽሞ አልነበረም። የደርግ ስርዓት በወሰዳቸው ሁለት ዋነኛ ለውጦች በብዙዎች የተመሰገነ ቢሆንም አማራ ግን በዚህ ለውጥ ውስጥ የመጥፋት ትልሙ የተተገበረበት ስርዓት ነው እናገኘዋለን። በተለይ መሬት ላራሹና የከተማ ቤትና ትርፍ ሀብትን በተመለከተ የተወሰኑት ውሳኔዎች በአብዛኛው በውጤት ደረጃ አማራውን በከፍተኛ ደረጃ ተጎጂ ያደረጉ ነበሩ። በዚህ በብዛት በባለርስትነት ፍረጃ ከርስቱና ከመሬቱ የተነቀለው አማራ መሆኑ ይታወቃል። በከተማ የትርፍ ቤት መውረስ ስርዓትን ደርግ ሲያውጅ ትርፍ ቤት ሀብት የነበረው በገዛ ጥሪት ሀብት ማፍራትን የህይወቱ መመሪያ አድርጎ የኖረው አማራ ማህበራዊ ፍትህ ብቻ የሚያክመው በደል ደርሶበታል። ምንም እንኳን ደርግን ወደ ስልጣን ለመምጣት ያስቻለውን የዘመኑ ትግል ላይ አማራው በተለያየ መልኩ የነቃ ተሳትፎ ቢያደርግም በውጤት የመጀመሪያ ሰለባ ያደረገው ግን ራሱ አማራውን ነበር። ይህም ትግልንና ስርዓትን በሌሎች ማስጠለፍን የተለማመድንበት አንድ ክስተትና አሳዛኝ የታሪክ ጥፋት ነው ማለት እችላለሁ። ህወሓት ኢህአዴግ ስልጣን ላይ ያልነበረውን አማራውን ገና ከጥንስሱ የደርግ ስርዓት ባለቤት አድርጎ በማቅረብ ጦርነቱን ከአማራ ጋር እንደሚያደርግ በማስተጋባትና ይህንን ትርክት በመፍጠር በበረሃ ያበቀለውን መሰረተ ቢስ ስኪም በ4 ኪሎ ቤተ መንግስት ቁጭ ብሎ ህግና ህገ መንግስት ፖሊቲ አድርጎ በማቅረብ ጸረ አማራ ስርዓት ሀገር ላይ በተጨባጭ አፍጥጦ አግጦ እንዲወጣ አድርጓል። በዚህ አማራው ከርስቱ በደርግ ቢነቀልም ድጋሚ የመሬት ባለቤትነት መብቱን የሀገር ባለቤትነት መብቱን አማራ ክልል ከሚባለው ውጭ በመላው ሀገሪቱ እንዲያጣ ተደርጓል። በዚህ ስርዓት የተፈጠሩ ተቋማት፣ አጠቃላይ የመንግስት ተግባራት፣ ፖሊሲዎች፣ ስትራቴጂዎች ሙሉ በሙሉ በግላጭ ጸረ አማራ ሆነው ሲገድሉን፣ ሲያፈናቅሉን፣ ሲያጠፉን፣ ርስቶቻችን ሲነጥቁን ህገ መንግስታዊና ህጋዊ በማለት ሽፋን ነበር። ይህን ህወሓታዊ ኢህአዴግን ለመታገልና ለመጣል ትግል ያልተደረገበት ዓመት የለም ቢባል ሐሰት አይሆንም። ከቀደምቶቻችን እነ ፕሮፌሰር አስራትና መሰል ነፍስ አወቅ አማራዎችን መጥቀስ መዳፍን የማየት ያክል ቀላል ጉዳይ ነው። ህወሓት ኢህአዴግን ከ4 ኪሎ ከባህር ዳር፣ ከጎንደር፣ ከደሴ፣ ከደብረ ብርሃንና ከሌሎችም ለማባረር የተከፈለው መስዋዕትነት ቀላል የሚባል አይደለም። ይህንን በትግላችን የፈጠርነውን የለውጥ እድል የራሳችን ናቸው የተባሉ ወዶ ገባ አማራዎች አሳልፈው ለአብይ አህመድ የጭካኔ አገዛዝ በመስጠታቸው የለውጥ ኃይል የተባለው ቡድን የነበረውን ጸረ አማራ ስርዓት አፋፍሞ አሻሽሎ በማስቀጠልና አጋጣሚውን ወደ ሙሉ ጸረ አማራን የማውደም አገዛዝና ሁኔታ ለመቀየር ወራትን አልወሰደበትም። የተከበራቸው አማራዎች፣ ታጋዮቻችንና አመራሮች የአብይ አህመድን አገዛዝ አስቀድመን መስመሩን ጠብቆ ለውጡን ወደ ግብ እንዲወስድ ለራስ እውነት በመርህ መደገፍ ጀምሮ በግልጽ ተቃውሟችን ያሰማነው ብዙ ቀናትን ሳይወስድብን ነበር። የአማራ ህዝብ በተፈጥሮ የተሰጠውን የአስተውሎት ጸጋ ያለ በመሆኑ እንኳን ደህና መጣህ ያለውን የአብይ አህመድ አዲስ አገዛዝ በወራት ውስጥ ለማስጠንቀቅ አደባባዮችን በሰልፍ አጨናንቋል። ከዛን ጊዜ ጀምሮ እኛ አሁን በትግሉ ሜዳ ያለነውን አንዳንድ አማራ ፖለቲከኞች፣ አመራሮችን፣ ወታደራዊ ሰዎች ስርዓቱ ያጸረ አማራ መሆኑን ተረድተን
በተለያየ መንገድ ለመታገል ወስነን ታግለናል። በኃይል ያባረርነውን የህወሓት ገዢ ኃይል በተጠባባቂ ኃይልነት ለመጠቀም ሲጠብቀው የነበረ ጸረ አማራው ኃይል ሰራዊት የተደፈረ በማለቱ ለሀገርና ለህዝብ ለአጽመርስቶቻችን እንዲሁም ለበቀል መወጣጫ ላለመሆን ስንል የህወሓትን ወረራ ለመቀልበስ እጅግ በርካታ ወገናችንን ሀብት ንብረታችንን አያሌ መስዋዕትነትን ከፍለናል። ነገር ግን ቁስሎ ያልደረቀውን አማራ አጽሙ ያልተነሳውን አማራ ያልታከመችውን የተደፈረች የአማራ እህት የልጆቿንና የባሏን መርዶ ያልተረዳችውን የአማራ እናት የተፈናቀለውን የተሳደደውን የአማራ ወጣት ገበሬ ሐኪም ባለሀብት እንዲሁም በተለያየ ሙያ ዘርፍ ያለውን ለዘላለም ባሪያ ለማድረግ አርመኔው የአብይ አህመድ አገዛዝ ጦርነቱን ትጥቅ አስፈታለሁ በማለት የብልጽግናን ወራሪ ሰራዊት በአጣዳፊ ሁኔታ በክልሉ በማሰማራት ወረራ ከከፈተብን ነው 2 ዓመታትን አስቆጠር። አስቀድሞ የነበሩ እንቅስቃሴዎችን ለማጣጣል ለማሳነስ ለማብረስ ረፍት ያልነበረው አገዛዙ በመዋቅር ደረጃ የአማራ ህዝብ ብዙ ዋጋ ከፍሎ በስርዓት ያቋቋመውን የአማራ ልዩ ኃይልን ከስምሪት ቦታው ሳይመለስ ከሄደበት ቀዬ ለውሻ መጠበቂያ እንጨት ቆርጠ ያዝ በማለት ትጥቁንና ሞራሉን ለማስፈታት ያደረገበት ጥረትን በታሪክ የሚታወስ ነው። በዚህ ጊዜ ነው ፋኖ ለአማራ ህዝብ እንደ ተቋም ተተኪ መንግስት መሆኑ የማይቀር መሆኑ የታወቀው። ፋኖ በጊዜው በነበረው የራሱ አደረጃጀት በሜዳ የተበተነውን የአማራ ኢንፎርት ክልል ያን የአማራ ልዩ ኃይል አሁኖችን ጓዶቻችንን ከመበተንና ተራማጅ ከመሆን አትርፈን ፋኖ አቅፎና በወንድምነት ተቀብሎ ድጋሚ አሰልፎ የህዝብ ኃይልና ደጀን ማድረግ ተችሏል። እኛ የምናደርገው ትግል ስርዓታዊና መዋቅራዊ ለውጥን ለማምጣት ያለመ መሆኑ በምንም ሁኔታ ሊረሳ የሚገባ አይደለም። ይህ ስርዓታዊና መዋቅራዊ ለውጥ እንዲመጣ በሰላማዊ ሰልፍ፣ በመፈናቀል፣ በመገደል፣ ሟች በመሆን፣ በመታሰር፣ ተሳዳጅ በመሆን ከአሳዳጆቻችን ፍትህን በመለመን ጭምር ብዙዎችን ብንጠይቅም የሚሰማን በማጣታችን የጀመርነው ፖለቲካዊ የትጥቅ ትግል መሆኑ ሊሰመርበት ይገባል። ይህ ትግል ከተቻለ ከሌሎች ሀገር ወዳድና አብሮ ኗሪ ኢትዮጵያውያን ጋር በመሆን ስርዓታዊና መዋቅራዊ ለውጥን በማምጣት ዘረፈጅነትን ከኢትዮጵያ ፖለቲካ እምብርት የምንነቅልበት ትግል ነው። መተባበሩ ካልተቻለም የዘረፈጁን አስኳልና እምብርት በራስ አቅምና በራስ የተሰላ ፖለቲካዊ ስልት ማስወገድ ምርጫችን ሳይሆን ግዴታችን ነው። ለዚህ ሁሉ የሚያበቃን ግን የጀመርነው ትግልና የአማራ ህዝብ የጸና አንድነት ነው። የጀመርነው ትግል ካሰብነውና መሆን ከተመኘነው ብሎም ከጠበቅነው ውጤት አንጻር የተለያየን ስሜትና መልክ ቢሰጠንም ባለፉት ዓመታት ግን ዓለምን ያስደመመ ልዩ ወታደራዊና ፖለቲካዊ አቅም ገንብተናል። በዚህ በራሳችን አቅም በገነባነው ወታደራዊና ፖለቲካዊ ኃይል ስማችንን ብቻ ሳይሆን ስራችንን፣ ዓላማችንንም ጭምር ለመላው ዓለም አሳውቀናል። ትናንት ስማችን መጥራት የማይፈልጉ አማራ ጉዳይ ነው እንጂ በደል አይችልም ያሉንን፣ መደራጀት አይችልም ተበትነዋል ያሉንን ሁሉ በስርዓት ባደረግነው ትግል ለጆሮአቸው ቅርብ ለዓይናቸው ግልጽ ለልባቸው አስፈሪ ሆነንባቸዋል። አማራ በወንዞች በተራሮችና በሸንተሮች በድሮን በአየር ብሎም በታንክና ባልሞ ተኳሾች በጅምላ ጨራሽ መሳሪያዎች የሚገደልበት ጊዜ አብቅቶ አሁን የአባቱን ተራሮች፣ ሸለቆች፣ ዋሻዎች በየዕለቱ የሚዳስሳቸውን የሚዋጋባቸው የሚመክርባቸው ብሎም የሚሰለጥንባቸውና የሚጸና ነፃ ግዛቶቹ ማድረግ ችለናል። ትናንት ቁጥራችን በቀላሉ የሚታወቅ አቅማችን በቀላሉ የሚገመት ውሏችንና ስራችንን በተራ የሚቆጠር የነበረ ሲሆን አሁን ቁጥራችን ያልተገመተ አቅማችን ያስደማሚና አስደንባሪ ውሏችን የጀብና ተቆጥሮ የማያልቅ ገደል የበዛበት ልዩ ታሪክ በየቀኑ በየቦታው የምንጽፍበት ሆኗል። ይህ የሆነው አማራ ለአማራ በአማራነት አማራ አሁን ባለበት ደረጃ የምስራቅ አፍሪካን ሚዛን የሚያስጠብቅ ለቀጠናው ልዩ ክስተትን ያላበሰ ሀገራት፣ ተቋማትና የፖለቲካ ኃይሎች፣ ሳይንቲስቶች ለቀጠናውና ለኢትዮጵያ አዲስ የፖለቲካ እይታን እንዲሰጡ እንዲኖራቸው የነበረውን እንዲፈትሹና ምርምሮቻቸውን እንደ አዲስ እንዲበይኑ አዲስ መንገድ አዲስ የኃይል አሰላለፍ እንዲፈጠር ያስቻለ ልዩ የህልውና ትግልን እያደረገ ይገኛል። አስቀድመን በፖለቲካ ያሸነፍነው ወራሪው አገዛዝ በአሁኑ ሰዓት አንድነት ባለማስፈናችንና ዲፕሎማሲ ላይ ደካማ በመሆናችን ነፍስ ያለው ስርዓት መስሎ እንዲታይ በር ከፍተንለታል። የአብይ አህመድ አገዛዝ በፖለቲካ የተሸነፈውና ያበቃው ገና በውልደቱ አራስ ቤት እያለ ይህም መዋቅራዊና ስርዓታዊ ለውጡን ድጋሚ በጉልበትና አማራን በማዳከም ከፋፍሎ በመግዛት ብሎም ሁሉን የሀገሪቱን ኃይሎች በጉልበት በመውጋትና በማንበርከክ ተገዢ አልጋለሁ ብሎ የወሰነ ዕለት ነው። ስርዓቱ በህፃናት፣ በተማሪዎች፣ በገበሬው፣ በከተሜው ብሎም በሰራዊቱና በመንግስት ሰራተኛው ውስጥ የለም። በእነዚህ አካላት ልብ ውስጥ ያለነው እኛና ሌሎች መሆናችንን ብንናገር ስህተት አይሆንም። ስርዓቱ ያለው በእኛ ደካማነት፣ በእኛ ልዩነት፣ በእኛ አውቋጥቂነት፣ በእኛ ተጎታችነት፣ በእኛ እያደሩ ላይ ካልሆነ በስተቀር እንማስቆምና ስርዓቱን በአጭር ጊዜ ከ4 ኪሎ በመንቀል የጸናችና ለአማራ ጥያቄና ሁሉና በቂ ዋስትና ያላትን ኢትዮጵያ መመስረት በቅርብ ጊዜ ሊሳካ የሚችል ጉዳይ እንደሆነ ይታመናል። ፋኖ በመሬት በሚያደርገው ውጊያ ከበቂ በላይ አቅም ያለው መሆኑን አስመስክሯል።
ማስደመም የሚያቆመው አንዳች ምድራዊ ኃይል የለም። ዛሬ ጀመርናቸውን ቀጫጭ ነገሮች በማስፋት ግለሰቦችና ጥቂቶች ብቻ ሳይሆን ህዝባችን የሚተማመንባቸው ሰፊ ጎዳናዎች ብሎም የሚሰባሰብባቸው ሰፊ አደባባዮችና አዳራሾች ማድረግ ይጠበቅብናል። በአፍሪካ ቀንድ በአሁኑ ሰዓት ዓለምን ያስጨነቀው አንድ ጉዳይ አለ። ይህም ለቀጠናው የጋራ ደህንነት ወይም ኮሌክቲቭ ሴኩሪቲ ዓለም አቀፋዊ መርህ የሚሰራ ሀገር የፖለቲካ ቡድን ወይም ጦር አለመኖሩ ነው። ቀጠናውን ደንባይ ካብተዶ አንዱ ላይ የተነሳው በዋናነት ነው። ይህንን የኢትዮጵያ ምሰሶ ማንበርና ቤቱን መልሶ ማቆም የሚያስችል ትግል እያደረግን እንገኛለን። በዚህም ፋኖ በዓለም አቀፍ ደረጃ ቀዳሚዋ የአፍሪካ ቀንድ ተመራጭ ኃይል ሆኖ ይወጣል። መንገዱንም በሰፊው ጀምሯል። እኛ የምንመሰርተው መንግስት ለቀጠናው ሰላምና መረጋጋት፣ ለህዝብ አንድነት አባቶቻችን ለመሰረቱትና ላቆዩት የዓለም አቀፍ ተቋማት መርሆችና የኢትዮጵያ ዲፕሎማሲ እርሾች የተባበሩት መንግስታት ለአፍሪካ ህብረት መርሆችና ዓላማዎች ሰፊ ሚና የሚጫወት ይሆናል። የተከበራችሁ ውድ አማራዎች ዛሬ የሚከተሉትን መሰረታዊ ነጥቦች ማንሳት ፈልጋለሁ። አንደኛ፣ እኛ አማራዎች በሁሉ በኩል የተሟላ ጸጋ አለን። ከአፈርም አፈር ከወንዝም ወንዝ አለን። ከስልጣኔም ስልጣኔ ከእውቀትም እውቀት ከሰውም ሰው አለን። ከጀግናም ጀግና ከታሪክም ታሪክ አለን። የጎደለን ስርዓትና መዋቅር ነው። ይህንን ስርዓትና መዋቅር ለማበጀት ይቀረው የማይባል ንቁ ተሳትፎና ራስ በቅ ትግል ማድረግ ያስፈልገናል። ለዓለም ስርዓት መርህና ህግጋትን ያካፈለን ሲበጅም በዛ የነበርን እኛ አማራዎች እነዚህን ተቋማት በዲፕሎማሲ በተለያዩ የመገናኛ ስቶች መጠቀም ግድ ይለናል። አንኳኩ ይከፈትላችኋል የሚለው አምላካዊ ቃል በዓለም አቀፍ ተቋማት የሚሰራ መሆኑን ማወቅ የግድ ነው። ደጋግመን በተደራጀና በተጠና መንገድ በእውቀትና በብቃት ዓለም አቀፍ ተቋማትን፣ መንግስታትን፣ ጥናትና የመብት ድርጅቶችን፣ ሚዲያዎችን ማንኳኳት አለብን። ይህም በህብረትና በተደራጀ ተቋም መመራት አለበትና ይህንን መፍጠርና ማበጀት የሚሰራውን ቆጥሮ መስጠትና ቆጥሮ መቀበል ከኛ ይጠበቃል። በዚህ ረገድ ያሉንን ማጠናከር፣ አዳዲሶቹን ከነባሮቹ ማዋሃድ እናም ድር ቢያብር አንበሳ ያስር የሚለውን በመጠቀም የአንበሶችን ትብብር መፍጠር ይጠበቅብናል። ድርጅታችን ገና በልጅነት ከሚገጥማቸው ፖለቲካዊ ልምሻ ድነውና አገግመው የታሰበውን ስርዓት ይፈጥሩ ዘንድ በቅንነት በእውቀትና በፍጹም ወንድማማችነት መታከም አለባቸው። አሁን ብዙ መስል የምንታይ አመራሮች ትናንት ህዝባችንን የመሪ ያለች ሲል የነበረበትን ጊዜ በማስታወስ ብዙ ሳንሆን ገና ብዙ አመራር ማፍራት የሚጠበቅብን ፈርቀዳጆችና ባላደራዎች ጭምር መሆናችንን መገንዘብና ለዚህ ተቋም ድርጅታዊ ቅርጽ መስጠት የሚያስችሉን ደንቦች፣ ህግጋትና አሰራሮች ማበጀት ይጠበቅብናል። የተከበራችሁ የትግላችን ደጋፊ ዲያስፖራዎች፣ ባለሀብቶች እና ራስ በቆች አሁን ካላችሁበት የወከባ፣ የመሳደድ፣ የእስር ጊዜያትና ሁኔታ ከራስ የህይወት ጥያቄዎች ጎን ለጎን የአማራውን ህዝብ ህልውና ለማስጠበቅ ረፍት አልባ እንቅልፍ አልባ ሌሊቶችን በማሳለፍ እንደምትደክሙ እንደምትለፉ እንረዳለን። አንዳንድ አማራዎች አማራ መባል እንደ ራስ ዳሽን መግዘፍ መሆኑ ሳይረዱ ቀርተው በራሳቸው የልም ቦታና ስል ከቆሙበት ራስ ዳሽን እንዳይፈጠፈጡ ሲመጻደቁ ሲደበቁ ብናይም ወደ ወገናቸው እንዲመጡ መጎትጎት፣ ማግባባት፣ ህዝባቸውን እንዲክሱ ማድረግን ጨምሮ የአማራን ህዝብ ትግል በመሰላቸው መልኩ ሲደግፉ የተገፉ ካሉ መመለስና መሰብሰብን ስራዬ ብላችሁ እንድትይዙ ማሳሰብ ፈልጋለሁ። የዲያስፖራ አባላትና ባለሀብቶች እንዲሁም ደጋፊዎች የምትሰጡንን ድጋፍና አጠቃላይ ወገናዊ ድጋፍ የተገባ ማለትን ብታለማምዱ የድርጅታችንን ሁለንተናዊ ሁኔታ መለወጥ እንደምትችሉ ይታወቃል። ሰራዊታችን በራሱ ቀዬ በራሱ ጓዳና በራሱ ሜዳ ሰልጥኖ አሰልጥኖ ታጥቆና ወገኑን ጠብቆ በእውቀትና በሳይንስ ተጠምቆ ለቀጣዩ ህያው የስርዓት ማንበር ጉዞ በመዘጋጀት ላይ ይገኛል። ይህንን የአማራ ሰራዊት በቀጠና በአካባቢ ብሎም በጎጥ ለመከፋፈልና ባለበት ብቻ የሙባለሌ እንዲዞር ለማድረግ የሚደረጉ የራሳችን ኃይሎች ኩቻ የሚመስሉና የጠላት ኃይል ሴራ የመለየት እና የመመከት ስራ ያስፈልገናል። ይህንን የሴራ ድር አስቦ በመበጣጠስ ለአንድ ዓላማ የተሰለፈ አንድ ደም፣ አንድ አጥንት፣ አንድ ነፍስ፣ አንድ ምላስ፣ አንድ ትከሻ፣ አንድ ጭንቅላት ያለው እሱም የአማራ ሰራዊት ማድረግን ታሳቢ አድርገን መስራት ይጠበቅብናል። የተከበራችሁ ጋዜጠኞች፣ የሚዲያ ሰዎች እስካሁን በግንባርና በስደት ሆናችሁ ያደረጋችሁ ትግል እጅግ ከፍተኛና ልዩ ነው። በራሳችሁ አቅም፣ በራሳችሁ መስመር፣ በራሳችሁ እውነትና እምነት ሳይሆን በህዝባችን ጥያቄ ህልውናና በትግል መንገድ ለመጓዝ መምረጣችሁ ብዙ የሚያሳጣችሁ መሆኑን በሚገባ እረዳለሁ። የምታጡት ግን በህዝባችሁ ላይ ከተደቀነው አደጋ
የሚያንስ እንጂ የሚበልጥ ነገር አያመጣባችሁምና ትግላችሁን ስራችሁን በጥንቃቄ ቀጥሉ። ሚዲያ አራተኛ መንግስት ነው ቢባልም በእኛ ትግል ግን ይሄ አልታየምና ከሽኩቻ ከቡድንተኝነትና ከመጠላለፍ ወጥተን የጠራ መስመር ትግላችንን ከፍ እንድታደርጉት በራሱ ጉልበት የሚቆም ልዩ በረከት እንድትሰጡት እንጂ አልፎ አልፎ እንደሚታየው ደካማ እንዳይሆን ማድረግ ይጠበቅባቸዋል። ሁልጊዜም በራሳችሁ አቅምና ብቃት በራሳችሁ ህዝባዊ እውነት ላይ በመቆም ዘመን ተሻጋሪ እንድትሆኑና ህዝባችንንም ለድል እንድታበቁ መሪ ሳይሆን አቅጣጫ ጠቋሚ፣ አሳዳጅ ሳይሆን ለሚሳደዱት የምትደርሱ እንድትሆኑ ፍትህን እና እውነትን በስሜትና ይሁነኝ ብሎ ከማክሰምና ከማጥፋት እውነትን ፍትህን የተቀማችሁ ራፍተኞች የመለያየት ሳይሆን የአንድነት አንደበቶች እንድትሆኑ ማሰብ መስራትና በዛ መስመር መጓዝ ከእናንተ ይጠበቃል። የአማራን ህዝብ ለአንድ ዓላማ በተመሳሳይ ጊዜ ማሰለፍ ችለናል። ባለፉት ዘመናት የነበረው ዋነኛው ችግራችን የህዝባችን ፎከስ ማጣት፣ የትግሎቻችን ማዕከል ማጣት ነበር። ይሁንና በዚህ ዘመን የኃይል ማዕከል የፖለቲካም ሆነ ወታደራዊ ኃይል ማዕከል ግንባታው በመጠናቀቅ ላይ ይገኛል። በኢትዮጵያዊነትና በአማራነት መካከል በመዋለል የመጣውን ተጨባጭ የህልውና ስጋት ለመመከት የሚደረገውን ትግል ውጤት አልባ ያደረገበት ጊዜ ነበር። አሁን ግን ኢትዮጵያን ማዳን የሚቻለው አማራው መጀመሪያ ራሱን ሲያድን መሆኑን ቀጥሎም ከሌሎች ኢትዮጵያውያን ጋር ሲተባበር እንደሆነ በግልጽ በመለየት በጠራ ዓላማ ላይ የቆመ ትግል ማድረግ ጀምረናል። የተለያየ ሃይማኖት፣ የተለያየ ማህበራዊ አደረጃጀት ሙያ ያለውን ህዝብ ለአንድ ዓላማ በአንድነት ማሰለፍ የቻልነውም ለዚህ ነው። ፖለቲካን በልኩ የሚረዳና ለተጨባጭ ጥቅም የሚታገል ትውልድም መፍጠር የቻልነው ለዚህ ነው። ከተራ ፉከራና ለቅሶ ተወጥቶ ለተጨባጭ ችግሮች ተጨባጭ የመፍትሄ ሀሳብ ማፍለቅና ለተግባራዊነቱም እስከ ህይወት መስዋዕትነት የሚከፍል ትውልድ የፈጠርነውም ለዚህ ነው። የትግላችን ዓላማ ለሌሎች ኢትዮጵያውያንና